ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እና አሁን የመጣሁት እንድታስጠነቅቁልኝ ነው። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። ልጁ ጋጦጥ ነው፣ ስነ ስርዓት የለውም። አሁን ስነ ስርዓት የለውም። ግዴለሽ የሆነ ሰው ነው። እኔ በተወሰነ መልኩ እኔ ከእንትና ለይቼ አላየውም። ግልጽ ነው የምነግርህ። ይሄ ማን ነው ቀነኒን ከገደለው ጋር እንዴ ጋይስ በወፍ በር እንዳያችሁ ጃኒና ጆን ዳንኤል የቆየ የታፈነ ሚስጥር ሆኖ የኖረ እርስ በርሳቸው እየተገላለጡ ነው ያሉት ማለት ነው። ሚስጥሩን ሁሉ እያፈነዱት ነው ያሉት ማለት ነው። በጣም ብዙ ጭካኔ አድርሶብኛል እያለች ነው። እሱም ቢሆን የእሷን ሪከርድ ማውጣት ጀምረዋል ማለት ነው። ቤተሰቦቼ ሁሉንም ነገር አሳያችኋለሁ፣ ሀሳባችን እንሰጥበታለን። እንዴ በሌላ በኩል ደግሞ እነ ዮኒ ማኛ፣ እነ ጆከር፣ እነ ሚጥሚጣ እያሉ ያሉትን ነገር የታዘቡትን ነገር ከዚህም በፊት ያላቸውን መረጃ እየተናገሩ ነው ያሉት። ሁሉንም ነገር አሳያችኋለሁ፣ እኛም ሀሳባችን እንሰጥበታለን። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ወደ ቪዲዮ እንሂድ እስኪ እንመለሳለን። ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱ ይችላል አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። የመጣሁት ሰውነቷ እንዳለ ተቀዷል ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። በጣም ብዙ ቦታ ላይ ስለሚዘጋ ነው እዚህ ጋር የሸፈንኩት። ከኔ የሚጠብቁ ቤተሰቦች አሉ፣ ለእነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረጃ አለ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጣላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ። እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። ቤተሰቦች ቀድሞ ያለቀሰ ሁሉ ተበደለ። ጃኒን ህይወት ላለመበጥበጥ፣ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷ ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናየው አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። በደምብ ስሙት። ቤቴ ነኝ። ሰው እንዳይሽ ስታሳይ ኖረ ማንም የለም ብቻ ነው። አስቴር እየተማረ ለምን
አሁን የገባሁት ሆስፒታል ወባ እግዚአብሔርን ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ ሰው እንዳይመጣ ቤተሰብ ለማልኳት ዘጋሁት ተዘጋ ስልኩ እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልክ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኬን መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበር። እና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይህን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዘው በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም እኔ። እናትና አባቴ ካዩዋቸው ዓመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርግ አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። ግድ የለሽ የሆነ ሰው ነው። እኔ በተወሰነ መልኩ እኔ ከእንትና ለይቼ አላየውም። ግልጽ ነው የምነግርህ። ይሄ ማን ነው ቀነኒን ከገደለው ጋር ነገር ሌላ ነገር ውስጥ እንዳይገባ ይሄ ነገር መስተካከል አለበት። ልክ አልሰራም። አሁን አካውንቱን ያዘጋው እሱ ነው ብለህ ታምናለህ አንተ? አብሶሉትሊ። ምክንያቱም ለምን መሰለህ እንደዛ የምለው እኔ ያው ሚዲያ ላይ የቆየው ሰው ነኝ። ይቺ ልጅ የምትሰራቸው ቪዲዮዎች ሪፖርት የሚያስደርጉ አይደሉም፣ ወይም ደግሞ የሚወርዱ አይደሉም። እሱ ከመውጣቱ በፊት ከዛ ቦታ እሷ ምንም የእሷም ሆነ የአዶናይ ምንም ሪፖርት አልነበረውም። ምንም አዶናይ ሪፖርት መጥቶብኛል ብሎ 1 ቪዲዮ ሰርቷል ከዛ በፊት 1 ቪዲዮ። ስለዚህ አዶናይም ሪፖርት እየተደረገ ነው ፕሊስ፣ የመጨረሻ ዋርኒንግ ላይ ነኝ፣ አካውንቴንትን ብሏል እያለ ነበረ። አሁንም ደግሞ የእሷንም እንደዚሁ አካውንት ሊዘጋ ነው ምናምን ትላለች በየጊዜው። ስለዚህ አብሶሉትሊ ጆን ዳንኤል ነው እውነቱን ከጠየቅ ይሄ ነው። ምክንያቱም ከዛ በፊት አልነበረም። ይሁን አሁን ያለው ምልከታ ምናልባት አንተ ያየው ነገር የእኔ ያየሁትን ነገር ነው። ገባ? ያ ገብቶኛል። ሁላችንም አሁን በጌምና ሚዲያ ላይ ባለው ነገር እንነቋቆራለን። በፍቅር ውስጥም ሰው ይደባደባል። የተለያየ አሁን ምሳሌ ከዛ በፊት ይነቋቆራሉ ምናምን መልሰው ይታረቃሉ። መነቋቆሩን ቶ ከዛ በፊት ጆን ዳንኤል በሌለበት ሰዓት፣ ሸቤ በነበረበት ሰዓት
ኮፒ ሊንክ አድርጉልኝ ሪፖርት እየተደረገ ነው ብላ ጃኒ ታውቃለች? አዶናይ ያውቃል? አያውቅም። አረ ትላለች ይሆን? እኔ አላየው። አይ ይላሉ ይሄ ይላሉ። ምን እንጃ እኔ ስላላየው ነው። አካውንቱ ሪፖርት እየተደረገብኝ ነው ምናምን ይሄን ይላሉ ሁላቸውም። ግን አሁን ከሁለቱም አገናዝበን መስማት ያለብን የሆነ ነው። እኛ ሚዲያ ላይ ነው ያለ። አሁን የውስጥ ችግር እሷ ያወጣችው እንደዚህ ደብድቦ ቆርጦኝ የሚል ቪዲዮ አውጥታለች። አይተዋል? አዎ አየሁት። እሱ ደግሞ ያው እንግዲህ በፍቅር ውስጥ እሱም ያለው ነገር አለ። ምናልባት እኔ ብትል ግን መምታት የለበትም። አረጋይስ ምንድን ነገር ነው እየሰማን ያለ ነው? እንዲህ ይህን ሁሉ ጥቃት ሲያደርስብኝ፣ ይህን ሁሉ ቁስል፣ ይህን ሁሉ ፍዳ ሲያበላኝ የእሱ ቤተሰቦች ሁላ ያውቃሉ። እህቱም ቤተሰቦቹም እናቱም ሳቀረት ታውቃለች እኮ ነው እያሉ ያሉት። እንዴት ይሄንን ነገር እንደ ቤተሰብ መፍትሄ አልሰጡትም? እንዲህ ምንሰማው ግን በዚህ ልክ ተጨካክነው ነበር ማለት ነው። እሷስ ብትሆን እሱ ያወጣው ነገር ማለት ነው። እሱ ያወጣው ነገር አሁን አዶናይ ጋር እንደዚህ አይነት ፍቅር እያሳለፉ ቆይ እያስመሰለችበት ነበር በአዶናይ ላይ ማለት ነው። ለሱ ጎንደር ሆኖ እየደወለች እንደሚባለው ከሆነማ አንተ ጋር ማልኖር ከሆነ እነሱ እንዳወጡት መረጃ ዮኒ ነጆከር እያወሩት እንዳለው ነገር ከሆነ አንተ እኔ ጋር ካልሆንክ ናይወን ትተህ እኔ ጋር ካልሆንክ ራሴን አጠፋለሁ እስከ ማለት ደረጃ ደርሳለች። ይሄ ለማመን ራሱ የሚከብድ ነገር ነው። እንዲህ ይሄ እኮ አዶናይ ቢሰማው ራሱ እኮ የሁለቱም እኮ ብሬክ አፕ ሊያደርጉ እኮ ነው እኮ በዚህ አይነት እኮ በጣም ከባድ ኬዝ እኮ ነው የተፈጠረው ጋይስ። እንዲህ ለማመን የሚከብድ ነገር ነው እየተካሄደ ያለው። እስኪ ሀሳባችሁ አስተያየቶቻችሁን እስኪ ስጡበት። እንዲህ ወዴት እየሄደ ነው የሁሉ ይህ ሁሉ ነገርስ? አካውንትሽን አዘጋብሻለሁ ያላት ያለው እሱስ ቢሆን እንደዚህ ያደርግብሻለሁ፣ አትሰሪያትም፣ አጠፋሻለሁ። እውነት ይህን ያክል በደል እሱም አድርሶባታል? እሷም ቢሆን እኔ እንጃ። ብቻ ሀሳባችሁን ስጡበት እስኪ። ለማንኛውም ያለው ነገር ይህን ይመስላል። ያሉትን መረጃዎች ደግሞ አሰባስቢ ላይቭ እነንትና ጋር መግባታቸው አይቀርም ይገባሉ እየተባለ ነው እና ያለው ነገር ጥርት አድርጌ ይዤላችሁ እመጣለሁ። ሰላማችሁ ይብዛ። ኮሜንት ላይ አስቀምጡ።